ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መራርጠን ከታማኝ የዜና ምንጮቻችን አረጋግጠን ይዘንላችሁ የመጣነውን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ዛሬም ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይም ሀሳብ አስተያየታችሁን በወቅታዊ ጉዳዮች ዙሪያም እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። ለእናንተ ውድ አድማጮቻችን በመረጃ ሰዓታችን ግን አስቀድመን የአገር ቤት ጉዳይ እናነሳለን። የዓለም ዋንጫ ቀጥለው እየተካሄዱ ይገኛሉ። ሶስቱም አዘጋጅ ሀገራት ጨዋታቸውን አድርገዋል። ከአንዲቷ ውጪ ሁለቱ በድል ነው ያጠናቀቁት። የዓለም ዋንጫን የተመለከተ በጣም ሰፊና ልዩ ጥንቅር ይዘናል። በቡድን ዜና ባርሴሎና ቤት ሰፊ የዝውውር ዜናና የቡድን ዜና እናካፍላችኋለን። ከሪያል ማድሪድ ጋር በተያያዘ አዳዲስ ጉዳዮችን እየሰማ እንገኛለን። በቃል ስፖርት ዩቲዩብ ቻናል ሰፊ መረጃ ተይዟል። በተወዳጁ የእንግሊዝ ፕሪሚየር ሊግ እንግዲህ ከ6 ቀን በኋላ ጨዋታዎቹ ይፋ ይደረጋሉ። የ38ቱም ሳምንት ከዚህ ጋር በተያያዘ አዳዲስ ህጎች አሁንም በፕሪሚየር ሊጉ እየሰማ እንገኛለን፣ እናነሳቸዋለን። የዝውውር ጉዳዮችን በተመለከተ ሰፊ ጥንቅር ይዘናል። በታላላቆቹ የፕሪሚየር ሊግ ክለቦች በማንቸስተር ሲቲ በኩል ከክለቡ የሚወጡና ወደ ክለቡ የሚወጡ ተጫዋቾችን በተመለከተ አዳዲስ ያገኘናቸውን ጉዳዮች በቃል ስፖርት ዩቲዩብ ቻናል እናካፍላችኋለን። የቼልሲን የዝውውር ጉዳይ በጣም ወሳኞቹን እና ወቅታዎቹን እናነሳለን። የቡድኑን ቁልፍ ተጫዋችን በተመለከተ ዕለታዊ ጥንቅራችን በቃል ስፖርት ዩቲዩብ ቻናል ለሰማዮቹ የሚደርስ ይሆናል። የሊቨርፑል ሌጀንድ አድናቂ ነኝ እያለ ነው በሊቨርፑል የሚፈለገው ተጫዋች። ከዛ ውጭ በርከት ያሉ ክለቦች የሊቨርፑልን አጥቂ ይፈልጋሉ ተብሏል። አዲሱ አሰልጣኝና በጣም አነጋጋሪውን መረጃ በሊቨርፑል በኩል በቃል ስፖርት ዩቲዩብ ቻናል ይዘናል። በማንቸስተር ዩናይትድ በኩል አንድ ተጫዋች ለማስፈረም ዩናይትዶች ግልጥ ያለ እንቅስቃሴ ላይ ናቸው የሚገኙት። ይህን ዝውውር የተመለከተ ሰበር መረጃ ለዩናይትድ እናደርሳቸዋለን። ዝውውሩ እስከ መቼ ሊጠናቀቅ እንደሚችል ጨምሮ መረጃን ይዘናል። ከዛ ውጭ ማንቸስተር ዩናይትድ በአንድ የሜዳ ክፍል ላይ ተጫዋች ለማምጣት የሚያደርገውን ጥረት ሲያጠናክር የዩናይትድ መልማዮችን ወቅታዊ እንቅስቃሴ እናደርሳቸዋለን። የቡድን ዜና በማንቸስተር ዩናይትድ በኩል በስፋት በቃል ስፖርት ዩቲዩብ ቻናል ይዳሰሳል። አርሰናል ድርድር ጀምሯል። በጣም ያልተጠበቀ ዝውውር በአርሰናል ቤት ሊፈጸም ከጫፍ ደርሷል። በአርሰናል በኩል መለማዮቻቸው ሌሎችም እያያቸው ያሉ ተጫዋቾችን እናነሳለን። በየሜዳ ክፍሉ ከአርሰናል ስለሚለቁ 3 ተጫዋቾች የተመለከተም እንዲሁ ልዩ ጥንቅር አሰናድተናል። በቡድን ዜና ሁለቱን የአርሰናል የአጥቂ ስፍራ ተጫዋቾች የተመለከተ ልዩ ጥንቅር ይዘናል። በፕሪሚየር ሊጉ የሚወጡ ውሳኔዎች ከአርሰናል በተጻራሪ ናቸው እየተባለ ነው። የአርሰናልና የአርሰናል ኮከቦችን ባለም ዋንጫ እናነሳለን። ቃል ስፖርትን ላይክ እያደረጋችሁ እስከ ፕሮግራማችን ፍጻሜ ስትቆዩ እነኝና ሌሎች የተመራረጡ ርዕሰ ጉዳዮችን እናነሳለን። በመረጃ ሰዓታችን ቆይታ ስታደርጉ ላይክ ማድረግ እንዳይረሳ። ከመረጆቹ ጋር ቃለኝ በድጋሚ መልካም ቆይታ ተመኘን። በአገር ቤት እንጀምር ውድ ቤተሰቦቻችን። ኢትዮጵያዊቷ አትሌት ጉዳፍ ጸጋዬ የተከለከለ አበረታች ንጥረ ነገር ተጠቅማ መገኘቷን ተከትሎ እገዳ ተጥሎበታል። የአትሌቲክስ ማህበሩ ባወጣው መግለጫ አትሌቷን ለ4 ወራት አግጃታለሁ ብሏል። በተጨማሪም ተቋሙ ከህዳር 26 2018 ዓ.ም ወዲህ ያስመዘገበችው ውጤት መሰረዙን ገልጿል። አትሌት ጉዳፍ ጉዳዩን በተመለከተ ባጋራቸው መልእክት መድኃኒቱ በሐኪም ትዕዛዝ እንደወሰደች አረጋግጣለች። በሐኪም ትዕዛዝ መድኃኒቱን ተጠቅሜያለሁ ስትል አትሌት ጉዳፍ ጸጋዬ በመልእክቷ ተናግራለች። አሁን ላይ ነፍሰ ጡር መሆኗን በይፋ ያሳወቀችው አትሌት ጉዳፍ ጸጋዬ ጽንሱ በጥሩ ሁኔታ ላይ ይገኛል ብላለች። አክላም ልጄን ወልጄ በቅርቡ ወደ ስፖርት እንደምመለስ ተስፋ አደርጋለሁ ያለች ሲሆን መድኃኒቱን ግን የወሰድኩት ለራሴን ለማበረታታት ሲሆን ከእርግዝናው ጋር በተያያዘ በሐኪም ትዕዛዝ ነው ብላለች። ቀጣይ የሚወሰኑ ውሳኔዎችን ቃል ስፖርት ዩቲዩብ ቻናል እንከታተለዋለን። የባህር ማዶ መረጃችንን ከዓለም ዋንጫ እንጀምር ውድ ቤተሰቦቻችን። የዓለም ዋንጫ 3ቱም አዘጋጅ ሀገራት ጨዋታቸውን አድርገዋል። አስቀድማ ያደረገችው ሜክሲኮ ነበረች። ትላንትና ደግሞ 2ቱ ሀገራት ጨዋታቸውን አድርገዋል። በዓለም ዋንጫ የመክፈቻ ጨዋታዋን ያደረገችው ካናዳ ከቦስኒያ ሄርዘጎቪና ጋር 1-1 በሆናቸው ውጤት ጨዋታቸውን አጠናቀዋል።
ግብ በማስቆጠር ረገድ ቦስኒያ ትቀድማለች። ሉኪች በ21ኛው ደቂቃ ላይ ግብ አስቆጠረ። በካናዳ በኩል ሊያርን በ79ኛው ደቂቃ ላይ አስቆጠራት ግብ ጨዋታው አቻ እንዲጠናቀቅ ሆነ። ጨዋታው ወደ 43,000 ገደማ በቢኤምኦ ስቴዲየም ተገኝቶ ተመልክቶታል። ካናዳ በታሪኳ ለመጀመሪያ ጊዜ በዓለም ዋንጫ ውድድር ነጥብ አግኝታለች። ሀገሪቱ በ1986 እና በ2002 የዓለም ዋንጫ ውድድር ያደረገችው ሁሉንም የምድብ ጨዋታ ተሸንፋ እንደነበረ የሚዘነጋ አይደለም። ቀጣይ ጨዋታ ሐሙስ ስዊዘርላንድ ከቦስኒያ፣ ካናዳ ከካታር የምድቡን ሁለተኛ ጨዋታቸውን ያከናውናሉ። ምናልባት ጨዋታውን በቁጥር ከኦፕታ ተውሰን እንመልከተው። 1-1 ተጠናቀቀ። ካናዳ የተሻለች ነበረች ግብ የማስቆጠር ንጻሬ ወደ 1.25፣ ቦስኒያ ወደ 0.98 ነበር ግብ የማስቆጠር ንጻሬ። ካናዳ 13 ሞከሩ፣ ቦስኒያ 8። ካናዳ 4 ኢላማውን የጠበቀ፣ ቦስኒያ 3። ካናዳ 61 በመቶ የኳስ ብልጫ ነበራት፣ ቦስኒያ 39 በመቶ ብቻ ነበር የኳስ ቁጥጥር የነበራት። እንደ አጠቃላይ ጨዋታው ላይ በጣም የተሻለችው ብሔራዊ ቡድን ካናዳ ነበረች። ምንም እንኳን ከአንድ ነጥብ በላይ ከጨዋታው ባታገኝም በዓለም ዋንጫ ታሪኳ በ7 ጨዋታ የመጀመሪያ 1 ነጥቧን ባቻ ውጤት ማግኘት ችላለች። ካናዳ በዓለም ዋንጫም ክሊንሽትም ይዛ ወጥታ አታውቅም። የካናዳ የመሃል ሜዳ ተጫዋች ኢስማኤል ኮኔም የጨዋታው ኮከብ ሲባል፣ አልፎንሶ ዴቪዝ በጨዋታ ያልነበረው በጉዳት ምክንያት ነው። ከሶስቱ አዘጋጅ ሀገሮች አሜሪካ ናት በሰፊ የግብ ልዩነት ጨዋታዋን ድል በማድረግ የጀመረችው። ዩናይትድ ስቴትስ ኦፍ አሜሪካ ከፓራጓይ ጋር ያደረገችውን የዓለም ዋንጫ የምድብ የመጀመሪያ ዙር ጨዋታ 4-1 በሆነ ውጤት ድል አድርጋለች። የፓራጓይ ተጫዋች ፓብ ዲያላ በራሱ መረብ ላይ 7ኛው ደቂቃ ላይ፣ ባለገን 31ኛው ደቂቃ፣ 45ኛው ደቂቃ ተጠናቆ በጨማሪ 5ኛ ደቂቃ ሁለት ግቦችን ለአሜሪካ፣ እንደዚሁ ጊሪያን 98ኛው ደቂቃ ላይ ከመረበ ኳሶቹን አሳርፈዋል። በፓራጓይ በኩል ማውሪሲዮ ነበረ በ73ኛው ደቂቃ ላይ ብቸኛዋን ገቢ ያስቆጠረው። በዩናይትድ ስቴትስ ኦፍ አሜሪካ በኩል ቲም ሪያን በ32ኛው ደቂቃ ላይ እንግዲህ የቫር ውሳኔ ያስፈለገ ጉዳይ ያስፈልጎት ነበረ። ከዛ ውጪ ባሎጎን 28ኛው ደቂቃ ላይ ያስቆጠራትም ግብ እንዲሁ በቫር ተሸረ ነበረ። በጨዋታው ላይ ምናልባት በትልቁ የሚጠቀሰው ዩናይትድ ስቴትስ ኦፍ አሜሪካ ግን በጣም የተሻለችው 66 በመቶ ኳስ ቁጥጥር የነበራት፣ በሙከራም ደረጃ ብናይም 6 ኢላማውን የጠበቀ ሙከራ ዩናይትድ ስቴትስ ኦፍ አሜሪካ አድርጋ ፓራጓይ እንደነበር በጣም የተሻለችው አሜሪካ ድል አድርጋለች። ከዓለም ዋንጫው ጋር በተያያዘ ብዙ ውዝግብ የተነሳባት ሀገር አሜሪካ በሜዳ ላይ ግን በቂ ምላሽ ሰጠች ይመስላል። ጨዋታው ለኢትዮጵያን በጣም አስቸጋሪ ሰዓት በነበረው ሌሊት 10 ሰዓት ጀምሮ የነበረ መርሃ ግብር ነበረ። የዓለም ዋንጫ ዛሬም ይቀጥላል። ውድ ቤተሰቦቻችን ሰዓቶቹን እንንገራችሁ ለመከታተል ምናልባት ካመቻችሁ። ዛሬ ምሽት 4 ሰዓት ሲል በኢትዮጵያን ሰዓት አቆጣጠር ካታር ከስዊዝላንድ ጨዋታቸውን የሚያደርጉ ይሆናል። የካታርና የስዊዝላንድ ጨዋታ እንደተጠናቀቀ ሌሊት 7 ሰዓት ማለት ነው በኢትዮጵያን ሰዓት አቆጣጠር ሌሊት 7 ሰዓት ብራዚል ከሞሮኮ፣ ሌሊት 10 ሰዓት ሃይቲ ከስኮትላንድ ይጫወታሉ። ከዛ በኋላ ውድ ቤተሰቦቻችን እሁድ ጠዋት ማለት ነው ቃል ስፖርት ዩቲዩብ ቻናል ይህን ዜና በለቀቀን በ24 ሰዓት ውስጥ ማለት ነው እሁድ ጠዋት አውስትራሊያ ከተርኬ ጨዋታቸውን እንደዚሁ የሚያከናውን ሆነ። ለዓለም ዋንጫ የሰዓት ነገር በጣም አሳሳቢ እንደሆነ ይታወቃል። ስለዚህ በእርግጥ የእሁዶቹን ጨዋታ ለማየት ምቹ ይሆናል። የሌሊቱ የብራዚልና የሞሮኮም ጨዋታ ማየት ያው እሁድ የረፍት ቀን ስለሆነ ለማረፍ ምቹ ጊዜ ይኖራል። ለመመልከት ምናልባት ሁለቱ ጨዋታዎች የብራዚል ከሞሮኮ እና የአውስትራሊያ ከተርኬ ይጠበቃሉ። ተጠባቂውን የብራዚልና የሞሮኮን ጨዋታ ጥቂት እናንሳው። ከምድብ 3 የመጀመሪያ ዙር ጨዋታ ነው። ብራዚል ከሞሮኮ ሌሊት 7 ሰዓት ሲል ዛሬ የሚደረግ ጨዋታ ነው። በጨዋታው በኩል ሜት ላይፍ ስቴዲየም ላይ ነው ጨዋታው የሚደረግ። አሜሪካ ላይ ጨዋታውን ስሎቫክ ቪንቺች በመሃል ሜዳ ዳኝነት የሚመሩት ይሆናል። ብራዚል በአጠቃላይ በመጨረሾቹ 5 ጨዋታ 3 ድል አላት፣ አንዳች አንድ ሽንፈት ገጥሞታል። በሞሮኮ ብሔራዊ ቡድን በኩል ባለፉት 5 ጨዋታ ምንም ሽንፈት አልገጠማትም። 3ቱን ጨዋታ በድል አጠናቃ 2 ጨዋታ ባቻ ውጤት አጠናቃለች። የመጨረሻ ግንኙነታቸውን 3ቱን ነጥለን ብንወስድ ብራዚል 2ቱን ድል አድርጋለች፣ ሞሮኮ 1ን ድል አድርጋለች። ምንም አቻ አልወጡም በመጨረሻዎቹ 3 ጨዋታ ማለት ነው። ሞሮኮ 2-1 በሆነ ውጤት የመጨረሻውን ጨዋታ ያሸነፈችበት ይጠቀሳል። አፍሪካዊቷ ተወካይ ዛሬ በትልቁ ሌሊት በትልቁ የሚጠበቅባትን ጨዋታ እንዴት ትወጣለች የሚለውም በጨዋታው ደረጃ በዓለም ዋንጫ ከምንጠብቃቸው ውስጥ ነው።
ብራዚል ብሔራዊ ቡድን በኩል ኔይማር የለም። በነገራችን ላይ በዚህ ጨዋታ ላይ እኩለ ሌሊት 7 ሰዓት በሚደረገው በዚህ የምድብ ሲ የመጀመሪያ ዙር ጨዋታ በብራዚል እና ሞሮኮ ኔይማር አይገኝም። በጨዋታ ደረጃ ምናልባት የሁለተኛው ሄቲ ጨዋታ ላይ ከተገኘ እንግዲህ በጣም አጠራጣሪ ነው እየተባለ ይገኛል። ሌላው ከዓለም ዋንጫ ጋር በተያያዘ የሚነሱ ጥቂት መረጃዎችን እናክል። እንግሊዛዊ ዳኛ ማይክል ኦሊቨር በጉዳት ምክንያት የዓለም ዋንጫ ላይ ላይቀጥሉ ይችላሉ ተብሏል። የአይቮሪ ኮስትና የኢኳዶርን ጨዋታ በመሃል ሜዳ ዳኝነት እንዲመሩ ተመርጠው የነበሩት ዳኛ ማይክ ኦሊቨር ጉዳት አስተናግደዋል። ፈረንሳይ ፍራንኳ ሌት ቦውቶን ይህን ቦታ ተክተውም ያጫውታሉ ተብሎ እየተጠበቀ ይገኛል። አዲስ ነገር ካለ በእኛ ሊቢትር ላይ ግን የምናደርሳችሁ ይሆናል። በኤፍቢአይ በኩል አንድ መረጃ ወጥቷል። ወደ ቤተሰቦቻችን ሃን ዳላ ተብሎ የሚጠራው የኢራን የጠላፊ ቡድን የአሜሪካውን ኤፍቢአይ ተቋም ድሮኖች የመጥለፍ ሙከራ ማድረጋቸው ተረጋግጧል። ለኪፕ ይዞት በወጣው መረጃ መሰረት ሃን ዳላ የ2026 የዓለም ዋንጫን ለማሰናከል እየሰሩ ነው፣ እያስፈራሩም ነው ተብሏል። ቡድኑ እንዳለው የኤፍቢአይ ድሮኖችን ለወራት ስንከታተል ቆይተናል የሚል አስተያየትም ሰጥቷል። አያይዘውም የመረጃ ደህንነታችሁን ብታጠናክሩ የተሻለ ነው ሲሉ ሃን ዳላዎች ማስጠንቀቂያ ለአሜሪካና ለኤፍቢአይ ልከዋል። የአሜሪካ መንግስት በበኩሉ የሃን ዳላ አባላትን ለጠቆሙ ዜጎች የ10 ሚሊዮን ዶላር ጉርሻን አዘጋጅቻለሁ የሚል ዘገባን ይዞ ወጥቷል። የዓለም ዋንጫውም በእግር ኳስ ሜዳ በሰላማዊ መንገድ ሲቀጥል እነኚህ ሁለት ሀገራት ኢራንና አሜሪካ ግን በመካከለኛው ምስራቅ ቅልጥ ወዳለ ዳግም ጦርነት መመለሳቸው ይታወቃል። አሁን ደግሞ ኢራን የጠለፋ ስራዎችን እየሰራው ነው ወይም የመረጃ ምንተፋ ስራዎችን እየሰራው እገኛለሁ አሜሪካ ላይ ብላ የዓለም ዋንጫው ሌላ ስጋት ተፈጥሮበታል። የጋና ብሔራዊ ቡድን ተጫዋች ቶማስ ፓርቴ በዓለም ዋንጫው ካናዳ እንዳይገባ ተከልክሏል። ይህን ተከትሎ እንግዲህ ፓርቴ ሀገሩ ጋና በዓለም ዋንጫ የመጀመሪያ ጨዋታውን በቶሮንቶ ከተማ ከፓናማ ጋር የምታደርገው ጨዋታ ላይ እንግዲህ የሚያመልጠው ይሆናል። የቀድሞ የመድፈኞች ተጫዋች ባስገድዶ መድፈር ወንጀል በለንደን ሜትሮፖሊታኖ ፖሊስ ክስ ቀርቦበት እንደነበር ይታወቃል። ፊፋ ባወጣው መግለጫ ቶማስ ፓርቴ ቡድኑ አሁን ላይ ካረፈበት ቦስተን አሜሪካ ወደ ካናዳ ማቅናት እንደማይችል አሳውቋል። ፊፋ በመግለጫውም የካናዳ መንግስት ለተጫዋቹ ቪዛ መከልከሉን ጨምሮ ገልጿል። ፊፋ በአዘጋጅ ሀገራት የኢሚግሬሽን እና ቪዛ ሁነቶች ላይ ጣልቃ እንደማይገባ እየይዞ አሳውቋል። ነገር ግን ውድ ቤተሰቦቻችን በፊፋ ሕግ መሰረት የዓለም ዋንጫ የሚሰጥ ሀገር ለሁሉም ተጫዋቾች የዲፕሎማቲክ ፓስፖርት የመስጠትን ግዴታ በስምነቱ መሰረት የዓለም ዋንጫ እንዲያዘጋጁ ሲሰጣቸው ይህንን መስፈርት እንዲያሟሉ ግድ ይላቸዋል። ፊፋ ጣልቃ አልገባም ሲል ምናልባት አዘጋጁ ሀገር አንዷ አሜሪካ ስለሆነችን የሚለው በጣም አነጋጋሪ ነው። የካናዳ መንግስት ወንጀል የሰራና የተጠረጠረ ግለሰብ ሀገሯ እንደማታስገባ በቪዛ ማመልከቿ ላይ በግልጽ ማስቀመጧ ግን ከዚህ በፊት የሚዘነጋ አይደለም። ቃል ስፖርት ዩቲዩብ ቻናል ላይ ትገኛላችሁ። የዓለም ዋንጫ አወዛጋቢና አነጋጋሪ ሁነቶች ጋር አሁንም ተጠናክሮ ቀጥሏል። ወደ አጫጭር ስፖርታዊ ጥንቅሮቻችን ግን እንሻገር። ላይክ እያረጋችሁን አብራችሁን ቆዩን። በባርሴሎና በኩል ሮናልዶ አራሆነ በክለቡ ሊያስቀጥሉ የሚችሉበት በጣም ሰፊ እድል አለ። ይህ ግን እንደሚቀርብላቸው ሂሳብ ይወሰናል ይላል ፋብሪዚዮ ሮማኖ ዘገባ። ባርሴሎና ተጫዋቹን በሚቀጥለው የውድድር ዓመት በቡድናቸው ሲያቆዩት ታዲያ ባልዴ የቡድኑ ቁልፍ ተጫዋች የመሆንም እድል አለው። ነገር ግን ተጫዋቹ በራሱ ከጠየቀና ከፍተኛ የሆነ የገንዘብ ዝውውር ከቀረበ ግን ይሸጡታል ተብሎ ሲጠበቅ ስሙ ከማንቸስተር ሲቲ ጋር በስፋት እየተያዘ እንደነበረ ከሰሞኑ ተመልክተናል። መረጃው ሞንዶ ዲፖርቲቮን በስፋት ይዞት ወጥቷል። በባርሴሎና በኩል ምናልባት የሚሸጥ ከሆነ ሌሎች ዝውውሮችን እንዲያደርጉ ግን ሊረዳቸውም ይችላል በፋይናንስ ደረጃ። ሮበርት ሌዋንዶስኪ ወደ አሜሪካን አቀንቷል፣ ወደ ቺካጎ ፋየር። ሌዋንዶስኪ በቀጣይ በቺካጎ ለሳምንታት ቆይታ የሚያደርግ ይሆናል። ወኪሉም እዛ እንደሚገኝ ተረጋግጧል። በኤምኤልኤስ በሚቀጥለው የውድድር ዓመት ይጫወታል ማለት ነው። ወኪሉ በ2 አሊያም ደግሞ በ3 ዓመት ውል ዙሪያ ከቺካጎ ፋየር ጋር ድርድር እያደረጉ እንደሚገኙ ተረጋግጧል። ከባርሴሎና ወደ ኤምኤልኤስ ያቀናል ማለት ነው ሮበርት ሌዋንዶስኪ ዋነኛ ፍላጎቱ በአሜሪካ ሜጀር ሊግ ሶከር ከመጮቱ በፊት ማለት ነው ወይም ለመጮት ከማቅናቱ በፊት በባርሴሎና በካታላኑ ክለብ ለተጨማሪ ዓመታት መቆየት ነበር። ነገር ግን ባርሴሎና ውሉን እንደማያራዝም ከተረጋገጠ በኋላ ወደ አሜሪካ ሜጀር ሊግ ሶከር ወደ ቺካጎ ፋየር በ2 አሊያም በ3 ዓመት ውል ለመቀላቀል ከመጨረሻው ምዕራፍ ላይ ደርሷል። ዝላታን ኢብራሂሞቪች ላሚን ያማልን
ካፍሎ ስቴዲየም ገብቶ ማየት በዚህ ሰዓት ላይ ተገቢ ነገር ነው ብሏል። ይሄ በጣም አስደናቂውና ውዱ ተጫዋች ነው፣ ትኬት ተቆርጦ ሊታይለት የሚገባው የሚለው ዝላታን ኢብራሂሞቪች እሱ በስቴዲየም ውስጥ ለሚገኙ ደጋፊዎች በጣም አዝናኙ ነው ብሏል። እሱን በቴሌቪዥን መመልከት ሊያዝናና ይችላል፣ ነገር ግን በጣም ምርጡ አጋጣሚ ስቴዲየም ከፍሎ ገብቶ ላሚን ያማልን ማየት ነው እያለ ነው። ትላንትና ከሮናልዶ እና ከሜሲ ሲባል ዝላታን ነው ምርጡ ብሎ የመረጠው ራሱ ዝላታን። ስቴቨን ጀራርድም በዓለም ዋንጫው ላይ ምርጡ የዓለም ዋንጫ ወጣት ተጫዋች በእርግጠኝነት የሚሆነውም ላሚን ያማል ነው ሲል ተደምጧል። ትላንትና ከቲኤንቲ ስፖርት ጋር በነበረው ቆይታ የማንቸስተር ሲቲ ኮከብ ሮድሪም ላሚን ያማል ለዓለም ዋንጫ በጣም ዝግጅት አድርጓል፣ ብዙ ጊዜውንም ወስዷልና በዓለም ዋንጫ ላይ ይህን የሀገሬ ልጅ ጠብቁት እያለ ይገኛል። ላሚን ያማል በዓለም ዋንጫው ተጠባቂው የባርሴሎና ተጫዋች ሆኗል። ከጉዳቱ ማገገሙን ከሰሞኑ በቃል ስፖርት ዩቲዩብ ቻናል ነግረናችሁ ነበረ። ባርሴሎና በፍሎሬንቲኖ ፔሬዝ ላይ ክስ ማቅረቡን ይፋ አድርጓል። ባርሴሎና ለመግለጽ እንደሞከሩት በማድሪድ ፕሬዝዳንት ላይ በወንጀል አንቀጽ 2-5 መሰረት የስም ማጥፋት ወንጀል ክስ ከመክሰሱ በፊት በግዴታ የማስታረቅ ጥያቄ ማቅረቡን ግን አስታውቋል። ይህ እርምጃ የተወሰነው ፔሬዝ በግንቦት 12 በሰጡት ጋዜጣዊ መግለጫ እና በማግስቱ አንድ ቃለ መጠይቅ ላይ ባደረጉት ቃለ መልስ ምክንያት መሆኑ ታውቋል። የዚህ ክስ ዓላማ ፔሬዝ ውሸታም መሆናቸውን እያወቁ ተናግረዋል፣ ወይም ውሸት እየሆኑ እያወቁ አንዳንድ ነገሮችን ተናግረዋል፣ ወይም አጸያፊ የሆኑ ነገሮችን ንግግር አድርገዋል በሚል ነው። እናም በአግባቡ ምላሽ የማያገኝ ከሆነ ባርሴሎና ወይም ይቅርታ የማይጠይቁ ከሆነ የወንጀል ክስ ለማቅረብ ሙሉ ዶሴን አዘጋጅቻለሁ ብለዋል። እናም ባርሴሎናና ሪያል ማድሪድ ከሱፐር ሊጉ መቋረጥ በኋላ ያ ወደ ተለመደው ክሳቸው ሲመለሱ አሁን ግን በፍርድ ቤትም ጭምር ሊቆሙ ይችላሉ። ለማንኛውም ፔሬስ ይቅርታ ይጠይቃሉ የሚለው ነገር በቀጣይ ይጠበቃል። ሉካ ሞድሪች ጫማ የሚሰቅልበት ጊዜ በጣም የቀረበ ይመስላል። ምናልባት የዓለም ዋንጫ የመጨረሻው ሊሆን ይችላል እየተባለ ነው በእግር ኳስ ደረጃ። ከዚህ ጋር በተያያዘ ታማኝ የሚባሉ የዜና ምንጮች ማርካን ጨምሮ ሪያል ማድሪድ ሉካ ሞድሪችን ወደ ቡድኑ ለመመለስ ወስኗል የተባለው ከጫማ መስቀሉ በኋላ ፍሎሬንቲኖ ፔሬዝ ሉካ ሞድሪችን በአዲስ ሚና ወደ ሪያል ማድሪድ የመመለስ ፍላጎት አላቸው። ጫማውን ከሰቀለ በኋላ ውሳኔውም ተወስኗል እየተባለ ይገኛል። የመጨረሻው ምዕራፍ ላይ የሚገኘው ሉካ ሞድሪች በቀጣይ በእግር ኳስ ደረጃ ምናልባትም ተጨማሪ ዓመት ይቆያል ወይንስ ወደ ሪያል ማድሪድ በሌላ ሚና እግር ኳስን አቁሞ ይመለሳል የሚለው ደግሞ ቃል ስፖርት ዩቲዩብ ቻናል ከስር ተከታትለን መረጃውን እናመጣዋለን። ቤርናንዶ ሲልቫ በማንቸስተር ሲቲ 2 ዓመት ኮንትራት ይፈርማል። በነገራችን ላይ በማንቸስተር ሲቲ ቤት ከሚያገኘው ደሞዝ ያነሰ ደሞዝ ነው በሪያል ማድሪድ የሚከፈለውም። እድሜው ከ30 ዓመት በላይ ቢሆንም ግን በርካቶች በጣም መጫወት በሚችልበት እድሜ ነው ሲቲ የሚለቀቀው በሚል ሲቲ ላይ ቅሬታ ማቅረብ ጀምሯል። ቤርናንዶ ሲልቫም ከክርስቲያኖ ሮናልዶ በኋላ በሪያል ማድሪድ ቤት ፖርቱጋል ላይ ተጫዋች ሆኖ ሌላ የምንመለከተው ኮከብ ሊሆን ይችላል ተብሎ ይጠበቃል። ሪያል ማድሪድ በዝውውር መስኮቱ ላይ ነቃ ተሳትፎን እያደረገ ሲገኝ በተለይም ደግሞ ኮንትራት ማራዘም እንደ ቶኒ ሩዲገር የመጨረሻ ምዕራፍ፣ ዴንዝል ዶምፍሪሽ፣ ኮናቴን በዝውውሩ ማግኘታቸውን ካረጋገጡ በኋላ አሁን ደግሞ ቤርናንዶ ሲልቫን እንደሚያስፈርሙ አረጋግጠዋል። ሌሎችም በጣም ተጠባቂ የሚባሉ ዝውውሮች አሉ። ትላንትና ጨምሮ ያደረስናችሁን ጨምሮ ማለት ነው። ሌሎች የሚጠበቁ ትልቅ ዝውውሮች በሪያል ማድሪድ በኩል አሉ። ማድሪድ በአዲስ መልክ ዳግም በተመረጡት ፕሬዝዳንት ፍሎሬንቲኖ ፔሬዝ ስር እየተጠናከረ ይገኛል። የቀድሞ የፉልሃሙ አሰልጣኝ የነበሩት ማርኮ ሲልቫ የቤኔፊካ አሰልጣኝ መሆናቸው ተረጋግጧል። እሳቸው በቀጣይነት ቤኔፊካን እያሰለጠኑ ቆይታ የሚያደርጉ ይሆናል። በፉልሃም ቤት በጣም አስደናቂ ስራ ሰርተዋል። ከበርካታ ትልልቅ ክለቦች ጋር ስማቸው እንደዚሁ ሲያያዝ እንደነበረ የሚዘነጋ አይደለም። በስተመጨረሻም እሳቸው ግን መዳረሻቸው ቤኔፊካ ሆኗል። ቤኔፊካ ያው እንደሚታወቀው የጆዜ ሞሪኒዮ ክለብ ነበረ። እሳቸው ወደ ማድሪድ አቅንተው ነው። በሌላ በኩል በበርካታ ክለቦች ኮከቦቻቸው የሚፈለጉበት ሮማ ቶኒ ዲ አሚኮን እስከ 28 የሚያቆይ አንድ ተጨማሪ ዓመት ያለው ኮንትራት ሰጥተዋቸው በዳይሬክተርነት ያቆዩቸዋል ማለት ነው። ዋነኛ ቅዱም በቡድን ውስጥ ያሉ ቁልፍ ተጫዋቾችን ኮንትራት ማራዘም ነው፣ የፓውሎ ዲባላንም ጨምሮ። ትላንትና ይህንን መረጃም በተወሰነ መንገድ በቃል ስፖርት ዩቲዩብ ቻናል አንስተ ነው እንደነበረ ይታወቃል።
ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል የሳቱን የተመራረጡ አጫጭር ስፖርታዊ መረጃዎች ስናደርሳችሁ ከተወዳጁ እንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ከፕሪሚየር ሊግ መረጃችን ጋር ስትቆዩን ግን ላይክ፣ ሰብስክራይብ እና ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ብለናል። የፕሪሚየር ሊግ መረጃችንን ከአንዳንድ ውሳኔዎች እንጀምሩ። ቤተሰቦቻችን ዳኞች ተቃራኒ ተጫዋች እርስ በርሳቸው ጸጉር የሚሳሳቡበትን ድርጊት በተመለከተም በጥንቃቄ እንዲታይ አጽንኦት ሰጥቶ አሳስቧል። እንዲህ ያሉ ጥሰቶች ከዚህ በበለጠ በጥብቅ ሁኔታ ይስተናገዳሉ ተብሏል። ወይም አምና ከታዩበት ወይም በተጠናቀቀው ሲዝን ከታዩበት በተጨማሪም ዳኞች በፍጹም ቅጣት ምት ክልል ውስጥ ለሚፈጠረው ማንኛውም ንክኪ ምልክቶችና ግልጽ ለሆኑ መጎተቶች በበለጠ ንቁ ሆነው ምላሽ እንዲሰጡ ይወሰናል ተብሏል። እንዲህ ያሉ ድርጊቶች በማዕዘን ምቶችና በቆሙ ኳሶች ወቅት በጣም የተደጋገሙ መምጣታቸውን ዳኞች ለዚህም ትኩረት ሰጥተው እንዲያዩ ተወስኗል የተባለው ጸጉር መሳብን በተመለከተ ምናልባትም ከቀይ ካርድ ወደ ቢጫ ካርድ ዝቅ ሊል እንደሚችልና ተጨማሪ ውሳኔዎችም በዚህ ዙሪያ ይኖራሉ እየተባለም ይገኛል። በቀጣዩ ዓመት በፕሪሚየር ሊጉ ላይ ኒውካስል ዩናይትድ በሲቲ ቤት የጨዋታ ድል ያጣውን ተጫዋች ወደ ቡድኑ ለማምጣት ፍላጎት አለው። ጄምስ ትራፎርድን ይፋዊ ጥያቄ ባያቀርቡም ተጫዋቹ ወደፊት ውሳኔው ግን ከዓለም ዋንጫ በኋላ ያስተላልፋል ተብሎ ይጠበቃል። ተጫዋቹ በቂ መጫወቻ ደቂቃን ባለማግኘቱ ምክንያት በማንቸስተር ሲቲ ሊለቅ እንደሚችል አስቀድሞም የተጠበቀ ጉዳይ ነበረ። ሲቲዎች እሱን በዋና ግብ ጠባቂነት እንደሚያጫውቱ አረጋግጠው አምጥተውት ነበረ ጄምስ ትራፎርድን። በእርግጥ የቀድሞም ተጫዋቻቸው ነበረ። በኋላም ላይ ጃሊጂ ዳናሮማን ገበያ ላይ ሲያገኙት ግን ፊታቸውን ወደ ጃሊጂ ዳናሮማ ዞራቸውን ተከትሎ ትራፎርድ የቡድኑ ሁለተኛ ግብ ጠባቂ መሆኑ ይታወቃል። በርከት ያሉ ክለቦች የተጫዋቹ ፈላጊ ናቸው። ኒውካስል ዩናይትድ ነው አሁን ዋነኛ ፈላጊ ሆኖ ብቅ ያለው። በቀጣይም ከማንቸስተር ሲቲ ጋር ድርድር ያደርጋሉ ተብሎ ሲጠበቅ ተጫዋቹም ከዓለም ዋንጫ በኋላ ውሳኔውን ይወስናል። ማንቸስተር ሲቲዎች የጀረድ ብሬንዝ ዋይትን ጉዳይ መከታተል ጀምረዋል። ይህ ተጫዋች ከአምና ጀምሮ ከበርካታ የፕሪሚየር ሊግ ክለቦች ጋር ስሙ ሲያያዝ እንደነበረ የሚዘነጋ አይደለም። የኤቨርተኑ ተከላካይ በዴቪድ ሞይስ አጨዋወት ስር ትልቅ አስተዋጽኦ ያለው ተጫዋች ሲሆን በገበያው ላይ እስከ 70 ሚሊዮን ፓውንድ ላስወጣቸው ይችላል ተብሏል። ማንቸስተር ሲቲዎች ዝውውሩ ላይ ገፍተው የሚሄዱ ከሆነ ማንቸስተር ሲቲዎች የጆሽua ግቫርዲዮልን ኮንትራት ለማራዘም ጥረት እያደረጉ እንደሆነ ይታወቃል። ጆን ስቶንስን አሰናብተውታል። ናታን አኬ ተረኛ ይሆናል ተብሎ ይጠበቃል። ከዚህ ጋር በተያያዘ የተከላካይ ክፍሉን ዳግም የማጠናከር ስራ እየሰሩ ነው። ከአስርት ዓመታት አካባቢ በፊት ጆን ስቶንሰን ከኤቨርተን የወሰዱት ማንቸስተር ሲቲዎች አሁን ደግሞ ሌላ ኮከብ ተከላካይ ለመውሰድ በዝውውር መስኮቱ ላይ እንቅስቃሴን እያደረጉ ይገኛሉ። ጀረድ ብሬንዝ ዋይት ከዚህ በፊትም በሌላኛው የማንቸስተር ከተማ ክለብ ማንቸስተር ዩናይትድ በጥብቅ ሲፈለግ የነበረ ተጫዋች እንደነበር ይታወቃል። አሁን ደግሞ ሲቲ ወደ ዝውውሩ ገብቷል። እንደ በርካታ የዜና ምንጮች ከሆነ ኤንዞ ፈርናንዴዝ በቼልሲ ሊቆይ የሚችልበት በጣም ሰፊ እድል አለ። ሁለት ፈላጊዎቹ ናቸው የተባሉ ክለቦች አሁን ላይ እንቅስቃሴን እያደረጉ አይደሉም፣ ማንቸስተር ሲቲም ሪያል ማድሪድም። ማንቸስተር ሲቲዎች አሁን ላይ የኖቲንግሃም ፎረስቱ ኤሊዮት አንደርሰን ላይ ትኩረት አድርገዋል። ሪያል ማድሪዶች ቼልሲ ፈልገዋል የተባለውን 130 ሚሊዮን ፓውንድ የመክፈል ፍላጎት የላቸውም ለአርጀንቲና አማካኝ። ፓሪስ ሰን ዠርሜኖች ሌላ አማካኝ ስፍራ ተጫዋች ወደ ቡድኑ ማምጣት ቢፈልጉም ነገር ግን ቪታኒያና ዦዋ ኔቬዝ ተጠባባቂ የሚሆን እንጂ ለቋሚነት ተጫዋች የማምጣት እቅድ የላቸውም። ከነኚህ ጉዳዮች ጋር ተደምሮ ከታየ ኤንዞ ፈርናንዴዝ በክለቡ ሊቀጥል የሚችልበት ወይም በቼልሲ ሊቀጥል የሚችልበት ሰፊ እድል አለ። ምናልባትም ተጫዋቹ ግልጥ ያለ ነገርም በዝውውር ጉዳይ ላይ ከዓለም ዋንጫ በፊት አልወስንም ያለው ከነኚህ ጉዳዮች ጋር የተያያዘ እርግጠኛ ያልሆነባቸውም ጉዳዮች ስላሉ ይመስላል። በእርግጥ ሲቲም ማድሪድም ፓሪስ ሰን ዠርሜንም ካልወሰዱት ሌሎች ሀያላን ክለቦች ሳይመጡም ወይ የሚለው ግን ጊዜ የሚወስድ ጉዳይ ሊሆን ይችላል። የተጫዋቹ ዋነኛ መዳረሻ የተባሉ ሲቲና ማድሪድ ግን አሁን ላይ ከዝውውር ወጥተዋል። በቼልሲ ቤት በጣም ተጠብቀው ከነበሩ ተጫዋቾች ውስጥ አንዱ ማሎ ጉስቶ ነው። በተለይም የሪስ ጄምስን ቦታ ለመተካት አሁን ላይ የተጫዋቹ ሁኔታ በክለቡ ስለመቆየቱ እርግጠኛ አይደሉም እየተባሉ ነው። ቼልሲዎች፣ ማንቸስተር ሲቲዎች ተጫዋቹን ሁኔታ እየተከታተሉ ይገኛሉ። ጉስቶ በቀጣዩ ውድድር ዓመት በሰማዮቹ ቤት ስለመቀጠሉ እርግጥ ባይሆንም ተጫዋቹ ግን በስታንፎርድ ብሪጅ መቆየትን ቅድሚያ ሰጥቶ እንደሚጫወት ባለፈው ጥር ወር ላይ ሀሳቡን አጋርቶ ነበረ። ስሙ ከሌሎች ክለቦች ጋር ሲያያዝ ማለት ነው። ቼልሲዎች በኮከባቸው ላይ ያለው ውሳኔ ግልጽ አይደለም። በማሎ ጉስቶ በኩል እንዳልኳቸው ሲቲ ነው አሁን በዋነኝነት በትልቁ ስሙ እየተነሳ የሚገኘው። የዚህንም የዝውውር ጉዳይ በቃል ስፖርት ዩቲዩብ ቻናል ለቼልሲዎች
እንደዚሁ እየተከታተለን የምናመጣው ይሆናል። አትሌቲኮ ማድሪድ ማርኮ ኮሪያን ለማስፈረም ከቼልሲ ጋር በቀጣይ ንግግር ያደርጋሉ ተብሏል። አትሌቲኮ ማድሪድ ከግንቦት ወር ጀምሮ ማርኮ ኮሪያን ለማስፈረም ግን ፍላጎት ከነበራቸው ክለቦች ውስጥ ይጠቀሳል። እስካሁን ለቼልሲ ምንም አይነት ይፋዊ ጥያቄን ባያቀርቡም ግን ተጫዋቹን በቅርብ ሰዎቹ አነጋግረውታል። ተጫዋቹ ማርኮ ኮሪያ በአሁኑ ሰዓት ሙሉ ትኩረቴ በዓለም ዋንጫ ላይ ነው ማለቱ ይታወቃል። ትላንትና እንደውም በቃለ መጠይቅ ላይ ሲጠየቅ ዝም ጭጭ ማለቱንም ነግረናችሁ ነበረ። አትሌቲኮ በቀጣይ ከቼልሲ ጋር ድርድር ግን ያደርጋል ተብሏል። ሌላው በኮል ፓልመር ጉዳይ ላይ ኮል ፓልመርን በጣም ወደዋለሁ ብሏል ካካ። የእሷ ጨዋታ ማየት ያስደስተኛል፣ የጨዋታ ስታይሉና ሜዳ ላይ የሚንቀሳቀስበትን መንገድ ያስደስታል ይላል። ኤስታቪዮም አሁን ላይ ኤስታቪዮ ማየት ወዳለሁ፣ ኤስታቪዮ በቼልሲ ቤት በጣም አስደናቂ ነው ይላል ካካ። ኮል ፓልመር ምን ልዩ ያደርገዋልም ሲባል የእሷ ጨዋታ ስታይል በጣም የወደድኩትና በጣም በሳል ነው ብሏል። እሱ ነገሮችን ቀለል አድርጎ ነው የሚያዩ ይላል። በእርግጥ የኮል ፓልመር ቴክኒካል ብቃቱ በበርካቶች ዘንድ ይደነቅለታል። በእርግጥ በቅርብ ዓመታት ውስጥ ጉዳት በጣም በፈተነው ቼልሲ ደግሞ እንደ ቡድን ጥሩ ያልሆነበትም ጊዜ ነበረም። በሊቨርፑል ከሚፈለጉ ተጫዋቾች ውስጥ አንደኛው አዳም ዋርተን ነው። በእርግጥ የአዳም ዋርተን ፈላጊ ብቸኛው ግን ሊቨርፑል አይደለም። በርካታ ፈላጊ ክለቦች እንዳሉት ይታወቃል። ይሄንን ተጫዋች ከዚህ ጋር በተያያዘ ታዲያ ውድ ቤተሰቦቻችን አዳም ዋርተን በልጅነቱ አንድን ተጫዋች እያየ ማደጉን ይናገራል። ስቴቨን ጄራርድን የእሱ አድናቂ ነኝ ብሏል። እሱን ካደነቀ ያው ሊቨርፑልን እየተከታተለ ነው ያደገው የሚሉ መረጃዎች ከወጡ በኋላ ምናልባትም ይፋዊ ጥያቄ ለክሪስታል ፓላስ ቢያቀርብና ለተጫዋቹን ቢያቀርብ ሊቨርፑል በቀላሉ ሊያገኙ ይችላል። ከተጫዋቹ ለሊቨርፑል ካለው አድናቆት አንጻር በቅርብ ጊዜ አንዳንድ የዝውውር ፖሊሶችን ከተመለከትን ተጫዋቾችን ሲያመጡ ለሚመጡበት ክለብ የቀደመ ታሪካቸው ማንነትን ትኩረት እያደረጉ ይገኛሉ። ወይም ደግሞ በፍላጎት ላይ የተመሰረተ ዝውውርን ክለቦች እያጤኑ ይገኛሉ። ለዚህ ጥሩ ማሳያ ተደርገው በብዛት የሚነገሩት የዩናይትዶቹ የብራያን ቤሞና የማቲያስ ኩኛ ዝውውር ነው። ስቴቨን ጄራርድን ሳደንቅ ነው ያደግኩት ያለው አዳም ዋርተን በሊቨርፑል ዝርዝር ውስጥ እንዳለ ይታወቃል። በሊቨርፑል አዳዲስ የሚጠበቁ ሁነቶች አሉ። ለአብነት ያክል የኮዲ ጋክፖ ቆይታ እርግጥ አይደለም። ፈላጊዎች ግን አሉት። በሊቨርፑል በኩል ከ70 ሚሊዮን ፓውንድ በላይ በዚህ ዝውውር ላይ ይፈልጋሉ። ግን ይሽጡት አይሽጡት ሊቨርፑሎች ኦፊሻል አላደረጉም። ሌላው ሊቨርፑል ቤት በጣም አነጋጋሪ ጉዳይ ሆነው የአሊሰን ቤከር ጉዳይ ነው። ትላንትና አሊሰን ቤከር በማህበራዊ ትስስር ገጹ ላይ ያሰራጨው መልእክትና በቃለ መጠይቅ ላይ ያነሳቸው ነጥቦች በጣም አነጋጋሪ ሆናል። ለጨዋታ ዝግጁ ነኝ ያለበት መንገድ ነው ሊቨርፑልያንን በብዙ ያስቆጣቸው። በነገራችን ላይ 100% ዝግጁ ነኝ ሲል የመጨረሻ ጥቂት ጨዋታ በሊቨርፑል ያልተጫወትኩት ለጥንቃቄ ስል ነው ብሏል። ለዓለም ዋንጫ ከዚህ ጋር በተያያዘ ሊቨርፑል የነበረበት ሁኔታ ይታወቃል። በመጨረሻዎቹ ጥቂት ጨዋታ የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ ያየው ፈተና ሊቨርፑልያን በደንብ ያስታውሱታል ተብሎ ይጠበቃል። ታዲያ ሊቨርፑልያን አሁን ላይ በጣም የተናደዱበት በዛ በወሳኙ ሰዓት መጫወት እየቻለ ለጉዳት እንዳልዳረግ ብሎ አለመጫወቱ ሊቨርፑልያንን አበሳይቷል። ትናንትናም ይህን ቃለ መጠይቅ በራሱ አንደበት አረጋግጡታል። ያልተጫወትኩት ለዓለም ዋንጫ ጥንቃቄ ስል ነው ማለቱ ይታወቃል። አዲሱ አሰልጣኝ አንዲ ኢራኦላ በጣም በከፍተኛ ጉልበት በጣም ጫና ፈጥሮ እና የማያቋረጥ እንቅስቃሴ ውስጥ ያለ ቡድን እሳቸው ከዚህ በፊት በበርንማውዝ ቤት ገንብቶ አሳይተውናል። እናም ለሊቨርፑል አንዱ ለመመረጣቸው ምክንያት እሳቸው ጉልበትን፣ ጫናን መሰረት ያደረገ እና የማያቋርጥ እንቅስቃሴን ስለሚወዱ ነው። በርከት ያሉ የዜና ምንጮች እንግዲህ በዝውውር መስኮቱ ላይ የሚደረጉ ዝውውሮችና በክለቡ እንዲቆዩ የሚደረጉ ተጫዋቾች እዚህ ባህሪ ላይ እንግዲህ መሰረት ባደረገ ሁኔታ ይሆናል ማለት ነው። እናም በሊቨርፑል ምናልባትም አንዳንድ የተገፉ ተጫዋቾች በእሳቸው ስር ዕድል ሊያገኙ የሚችሉበት ባህሪ ያላቸውን ተጫዋቾች ሊያሰልፉ በዝውውር መስኮቱ ላይም እንዲህ አይነት ባህሪ ያላቸው ይሄ የማይቋረጥ ጫና ውስጥ መጫወት የሚችሉ ተጫዋቾች ወደ ቡድን ያመጣሉ ተብሎ እየጠበቀ ይገኛል። የእሳቸው የመጀመሪያ ፈራሚ ግን ማን ይሆናል የሚለው አሁንም በትልቁ የሚጠበቀው ጉዳይ ነው። በሊቨርፑል ቤት ቃል ስፖርት ላይ ናችሁ። ላይክ ማድረግ እንዳይረሳ። አብራችሁን ቆዩ። መረጃዎችን ማካፈላችሁ ቃል ነኝ። እኛን ማግኘት ካሻችሁ የጽሁፍ መልእክት የምንልክበትን አድራሻችሁ ልታስቀምጡልን ትችላላችሁ። ማንቸስተር ዩናይትድን በተመለከተ ማንቸስተር ዩናይትድ ድርድር ላይ እንዳለ ይታወቃል። ከማቲያስ ፈርናንዴዝ ጋር የተረጋገጠ ማለት ነው። ውድ ቤተሰቦቻችን ይሄ የሩመር መረጃ ሳይሆን ድርድሩ ታዲያ ተጠናክሮ ሲቀጥል ከወኪሉም ጋር ማንቸስተር ዩናይትዶች ዌስትሃም ዩናይትድም ጋር በይፋ ድርድር አድርገዋል። በዝውውር ሂሳቡ ጉዳይ ላይ በዩናይትድ እና በዌስትሃም ዩናይትድ መካከል በተደረገውም ድርድር ማንቸስተር ዩናይትዶች ግልጽ ያለ አቋማቸው ነግሯቸዋል ለዌስትሃም
በጣም የተጋነነ ገንዘብ አንከፍላችሁም ብለዋቸዋል። እና ማንቸስተር ዩናይትድ እና በዌስትሃም ዩናይትድ መካከል የነበረው በማንቸስተር ዩናይትድ እና በወኪሉ መካከል ከነበረው ድርድር በኋላ በዌስትሃም ዩናይትድ በኩል ምናልባትም የዝውውር ሂሳቡን ቀንሰንላችሁ ነገር ግን ተጨማሪ ቦነስ ክፍያ ትከፍላላችሁ የሚል ድርድር ላይ ናቸው። ስለዚህ ማንቸስተር ዩናይትድ እና ዌስትሃም አሁን በዝውውር ሂሳቡ ላይ እንደማይስማሙ ቀድሞ አውቀውታልና ዌስትሃም ዩናይትዶች በማንቸስተር ዩናይትድ የቀረበውን በጣም ዝቅተኛ ሂሳብ ነው የምናቀርበው እናንተን 80 ሚሊዮን ፓውንድ አንከፍልም በሚለው ላይ ድርድሩ ቀጥሏል። በትልቁ ሰበር መረጃ ሆኗል አሁን ላይ በዩናይትድ እና በዌስትሃም ዩናይትድ መካከል ያለው ድርድር። በነገራችን ላይ አሁን እየወጡ ባሉ መረጃዎች መሰረት ዌስትሃም ዩናይትድ ከሊጉ መውረዱን ተከትሎ የደረሰበትን ኪሳራ ለመካከስ እስከ ጁን 30 100 ሚሊዮን ፓውንድ ያስፈልገዋል። በዚሁም ዌስትሃሞች ተጫዋቹን ከጁን 30 በፊት ይሸጡታል ተብሎ ይጠበቃል። እንዳልኳችሁ ዩናይትድ ነው አሁን በይፋ ኦፊሻል ድርድር ላይ ያለው። ማንቸስተር ዩናይትድ አንድ ተጫዋች ወደ ዩናይትድ ለመቀላቀል ከፈለገ ተጫዋቹ አንድም በቅርብ ጊዜ የዩናይትድ ፖሊሲ መሰረት የደሞዝ መዋቅሩን የማይረብሽ በማንቸስተር ዩናይትድ የመጫወት ፍላጎት ያለው መሆን እና ደግሞ ከዝውውሩም ጋር በተያያዘ በጣም ያልተጋነነ ክፍያ ነው። የዩናይትድ እና የዌስትሃም ዩናይትድ ድርድር ቀጥሏል። ቃል ስፖርት ዩቲዩብ ቻናል ትልቅ ሰበር መረጃ በዚህ ሳምንት ለዩናይትድውያንም ይዘን እንደምንመጣ በዚህ ዝውውር ጉዳይ ላይ እርግጠኞች ነን። ማንቸስተር ዩናይትድ የአርቢ ላይፕዚጉን ተከላካይ ካስቴሎ ሉክባንም መመልከት ጀምሯል። ዩናይትድ ብቻ አይደለም፣ በእርግጥ በርካታ ክለቦች እንዳሉ ይታወቃል። ማንቸስተር ዩናይትዶች የተጫዋቹን ወኪል መረጃ ጠይቀዋል ነው የተባለው። ቶክ ስፖርት ይዞት በወጣው መረጃ መሰረት ከሰሞኑ ኪምን እየተመለከተ የነበረው ማንቸስተር ዩናይትድ አሁን ደግሞ ወደ ካስቴሎ ሉክባ መጥቷል። ዩናይትድ ተከላካዩን ማጠናከር አለበት የሚለው ነገር አሁን በዩናይትድ ደጋፊዎችም ዘንድ የታመነበት ሆኗል። ማቲያስ ዴላይት በዩናይትድ ቤት የተረሳው ሆኗል በጉዳት ምክንያት። ሌሳንድሮ ማርቲኔስ ሲኖር እንጂ ጥቂት ጨዋታ ተጫውቶ የሚጎዳ ነው። ሃሪ ማጉዌር እድሜው እየገፋ ነው፣ ተተኪ ያስፈልጓልና ዩናይትድ ይሄ በጣም ያልተነገረውን ቦታውን ለማጠናከር የመሃል ተከላካዩን በርካታ አማራጮችን ሲያይ የካስቴሎ ሉክባም ዝውውር በዩናይትድ ቤት አሁን በትልቁ የሚነሳው ሆኗል። ፖል ስኮልስ የዓለማችን ምርጡ አሰልጣኝ አይደለም ማይክል ካሪክ፣ ነገር ግን ለቦታው ትክክለኛው ሰው ነው ብሏል። በዩናይትድ የማይክል ካሪክን ቋሚ አሰልጣኝነት አንቀበልም ያሉ ሰዎች አሁን ለቦታው ምርጡ ሰው ነው ማለት ጀምረዋል እና አንደኛው እነ ፖል ስኮልስ ናቸው። ፖል ስኮልስ የዓለማችን ምርጡ አሰልጣኝ አይደለም አሁን ላይ የሚለው ማይክል ካሪክን፣ ነገር ግን የማንቸስተር ዩናይትድ አሰልጣኝ ለመሆንና በቦታው ለመቀጠል ግን አሁን ላይ ትክክለኛው ሰው ነው፣ ቦታው የሚገባዋል ብለዋል። በቀጣይነት ማይክል ካሪክ በዩናይትድ የሚሰራቸው ስራዎች ደግሞ በአሰልጣኙ ላይ ይሄ ወርልድ ክላስ አሰልጣኝ ነው አይደለም የሚለውን ለመወሰን ያግዘናል እያለ ይገኛል። ምናልባት ሀሳቡን የገለጸበት መንገድ ነው ብላችሁ ታስባላችሁ የፖል ስኮልስ፣ ወይንስ አሁንም ያው የተለመደው ከዩናይትድ በተቃራኒ መቆም፣ ወይንስ እንዳለውም ማይክል ካሪክ ገና የአሰልጣኝነት ካሪየሩን እየጀመረ ስለሆነ በዩናይትድ እንደሚሰራው ስራ ታይቶ የሚገመገም? የእናንተን የግል መልከታ ከፖል ስኮልስ እይታ አንጻር የቃል ስፖርት ዩቲዩብ ቻናል የዩናይትድ ቤተሰቦች ያጋሩን። አሰልጣኝነትን ከተነሳ ግን ያው የዩናይትዱ የቀድሞ አለቃ የነበሩት ሩበን አሞሪም በቅርቡ አዲስ ስራ ያገኛሉ ተብሎ እየተጠበቀ ይገኛል። እንመለስበታለን ጉዳዩን። ከዚህ ጋር በተያያዘ ግን እሳቸው አሁንም በዩናይትድ ቤት በጣም እየተወደሱ ያሉት በዝውውር ፖሊሲያቸው ነው። ምናልባት ዩናይትድን ካሰለጠኑበት ፍልስፍና ይልቅ ወደ ዩናይትድ ባመጧቸው ተጫዋቾች በብዙ ይደነቃሉ። እናም ትቶት የሄዱት ቡድን በዩናይትድ እንደ አንድ ውለታም እየተነገረላቸው ይገኛል። ሪያን ጊግስም ይህን መርሳት የለብንም እያለ ነው። ምናልባት እሳቸው በአንድ ወቅት ወደ ቡድኑ ያመጧቸው ተጫዋቾች ዛሬ በጣም የተጋነኑ ዋጋ አላቸው። ለአብነት ያክል ሴን ላመንስ ወደ 52.7 ሚሊዮን ዩሮ ደርሷል። የዝውውር ሂሳቡ ወደ ዩናይትድ ሲመጣ 20 ሚሊዮን ዩሮ አካባቢ የተከፈለበት ነበር። አሁን ላይ በጃሊጅ ዳናሮማ እና በዋን ጋርሻ ብቻ ነው የዝውውር ሂሳቡ የሚበለጠው። ያ ማለት ሜዳ ላይ በጣም ጥሩ ፎርም ላይ ይገኛል ሴን ላመንስም እንደማለት ያክል ነው። በዩናይትድ ዝውውር ጉዳይ ላይ ማርከስ ራሽፈርድ ወደ ዩናይትድ ተመልሶ አይጫወት የሚለው ነገር እርግጥ እየሆነ ከመጣ በኋላ ባየር ሙኒኮች አሁን ወደ ድርድር መጥተዋል። የዩናይትድ ቅርብ ሰዎችን አረጋግጧል። ሂሳቡ ለባርሴሎና 30 ሚሊዮን ዩሮ ነበር የቀረበው።
ባየር ሙኒኮች 5 ሚሊዮን ዩሮ ቀንሰው እስከ 25 ሚሊዮን ዩሮ ከዩናይትድ ጋር ሊደራደሩ ይችላሉ እየተባለ ይገኛል። የአንቶኒ ጎርደንም ፈላጊ ነበሩ ባየር ሙኒኮች። እሱ ወደ ባርሴሎና መራ አንቶኒ ጎርደን። ባርሴሎና ደግሞ ማንቸስተር ዩናይትድ የጠየቀኝን 30 ሚሊዮን ዩሮ ሳይሆን ግማሹን ከፍዬ ራሽፈርድን ቋሚ ላደርገው እያሉ ነበረ። ዩናይትዶች ደግሞ በሂሳብ አልተስማሙም። ስለዚህ የራሽፈርድ ቆይታ ምናልባት በዓለም ዋንጫ የሚያሳየውን ፐርፎርማንስ ለዩናይትድ በጣም ጠቃሚ ሊሆን ይችላል። ከዝውውር ሂሳብ አንጻር ባየር ሙኒኮች ይፋዊ የድርድር ጥያቄን በቅርቡ ይዘው ወደ ዩናይትድ እስከ 25 ሚሊዮን ፓውንድ ይዘው ይቀርባሉ ተብሎ ይጠበቃል። ዩናይትድ ባርሴሎናን ከጠየቀው ገንዘብ የ5 ሚሊዮን ልዩነት ነው ያለው። ምናልባት በቦነስ ክፍያ ካስተካከሉትና ካሻሻሉት እንደተባለውን ባየር ሙኒክ ጥያቄውን ይዞ የሚመጣ ከሆነና የተጫዋቹ ፍላጎት ከሆነ ዝውውሩ በቀላሉ ሊፈጸም የሚችልበትም እድል አለ። አርሰናል በጣም ያልተጠበቀ ዝውውር ሊፈጽም ነው። ውድ ቤተሰቦቻችን አርሰናል አዲስ የክንፍ ተጫዋች ለማዘወር ክርስቶስ ዞሊንሺንን ማለት ነው ከክለብ ብሩጅ ለማስፈረም በይፋ ድርድር ጀምሯል። መድፈኞቹ ከተጫዋቹና ከወኪሉም ጋር ንግግሮችን፣ ውይይቶችን አድርገዋል። ዞሊስ በጣም አስደናቂው ተጫዋች ነው። ብቸኛው አማራጭ አይደለም። በነገራችን ላይ የጀረሚ ሞንጋ አለ፣ የሌስተሩ ታዳጊ፣ እነ ሮጀርስ አሉ፣ ባርኮላ አሉ፣ ሌሎችም አማራጮች አሉ። አሁን ግን አርሰናል በጣም ዋነኛ ድርድሩን እያደረገ የሚገኘው ከዚህ ተጫዋች ጋር ነው። ክርስቶስ ዞሊንሺ በጣም አስደናቂ የክንፍ ተጫዋች ነው። በ24 ዓመቱ የክንፍ ተጫዋች ላይ አርሰናሎች እምነት አላቸውን የተባለው እንዳልኳችሁ ግን የሞርጋን ሮጀርስም የብዛሪ ባርኮላም ዝውውር ጋር የማይገናኝ ነው። አርሰናል ነኝንም ተጫዋቾች ካገኘ እድሉን ይሞክራል እየተባለ ነው። ይሄኛው ዝውውር ግን የመፈጸም እድሉ በጣም ሰፊ ነው። ታማኙ የዜና ምንጭም ፋብሪዞ ሮማኖ በሰበር አረጋግጦታል። አርሰናል በቦታው ላይ በርካታ አማራጮች አሉት እየተንቀሳቀሰ ያልሆነባቸው በዝርዝር ውስጥ የያዛቸው። ለአብነት ያክል በኤቨርተን ቤት አስደናቂ ብቃቱን ያሳዩ ኢልማን ነዴ በአርሰናል ዝርዝር ውስጥ አለ። በማንቸስተር ዩናይትድ ዝርዝር ውስጥም እንዳለ ይታወቃል። ከዛ ውጭ ብራድሌ ባርኮላን በተመለከተም ይህን ዝውውር አይረብሽም ተብሏል። እንግዲህ አሁን ከክለብ ብሩጅ ሊያስፈርሙት እየሰሩበት የሚገኙት ክርስቶስ ዞሊንሺን በተመለከተ የብራድሌ ባርኮላ ዝውውር አለ። በተለይም ብራድሌ ባርኮላ በክረምት ከፓሪስ ሰን ዠርሜን ሊለቅ የሚችልበት እድል አለ ከተባለ በኋላ ዳግም ስሙ ከአርሰናል ጋር እየተያዘ እንደሚገኝና አርሰናል እድልም እንዳለው እየተነገረ ይገኛል። ሞርጋን ሮጀርስ ጉዳይ አሁንም አርሰናሎች በዋጋው ጉዳይ ካስቶን ቪላ ጋር ሊቀራረብ የሚችል ሀሳብ የላቸውም። አርሰናሎች በተጫዋቹ ላይ የመጨረሻ ውሳኔያቸውን ግን እንዳልወሰኑም ይታወቃል። ከአርሰናል ከሚለቁ ተጫዋቾች ውስጥ አንደኛው የተረጋገጠው የፋቪዮ ቬራ ጉዳይ እንደሆነ ይታወቃል። ፋቪዮ ቬራ በጀርመኑ ክለብ ሃምቡርግ በጣም አስደናቂ ውድድር ዓመት አሳልፎ በክለቡ በቋሚነትም ሊቀጥል የሚችልበት እድል እንዳለ ሲነገር ነበረ። ከፕሪሚየር ሊግ ኖቲንግሃም ፎረስት የተጫዋቹ ፈላጊ ሆኖ መጥቷል። የ26 ዓመት ተጫዋች ከመድፈኞቹ ጋር ያለው ኮንትራት 1 ዓመት ብቻ ይቀረዋልና አርሰናል ከዚህ በኋላ በውሰት አይሰጠውም። ዘንድሮ አርሰናል በሽያጭ መልክ ብቻ ነው ተጫዋቹን መልቀቅ የሚፈልገው። ከዚህ ጋር በተያያዘ ከተጫዋቹም ገንዘብ ይፈልጋል አርሰናል። በአርሰናል በኩል ይህንን ገንዘብ ለማግኘት የትኛውንም አማራጭ ይመለከታል። ተጫዋቹ ፍላጎቱስ የት ነው? በሃምቡርግ እዛው መቆየት ወይንስ የሚለው ሌላኛው ተጽዕኖ ሊፈጥር የሚችል ጉዳይ ይሆናል። ዝውውሩ ላይ በፖርቶ ቤት አምና ዘንድሮ በተጠናቀቀ ውድድር ዓመት ደግሞ በሃምቡርግ ያሳለፈው ፋቪዮ ቬራ ግን ይህ በአርሰናል የመጨረሻ የውድድር ዓመቱ ነው። ማርቲኔሊም በአርሰናል ቆይታው እርግጥ አይደለም። በእርግጥ አርሰናል የመጨረሻ ውሳኔውን እንዳልወሰነበት ይታወቃል። ግን በአርሰናል ስንብት ዝርዝር ውስጥ ያለ ሰው ነው። በተለይም እንደሚቀርብለት ገንዘብ የሚወሰን ማለት ነው። ማርቲኔሊን በተመለከተ የሳውዲ አረቢያ ክለቦች ፍላጎት አላቸው። የአውሮፓ ሌሎችም ክለቦች ፍላጎት አላቸው። በእርግጥ ከባየር ሙኒክም ጋር ስሙ ሲያዝ ነበረ። ምናልባት ባየር ሙኒክ የራሽፈርድን ጉዳይ እንግዲህ አሁን ላይ በጣም ገፍቶበት እየሄደ ስለሆነ በተወሰነ መንገድ ይህ አጠራጣሪ ሊሆን ይችላል። የሳውዲ ክለቦች ግን መጥተዋል። ከዛ ውጪ በርንሞዝም በኩል የአርሰናሉ ሌላኛውን እንደሚቀርብለት ገንዘብ ተወስኖ ሊሸጠው ይችላል የተባለውን ትሮሳርድን ሁኔታ እየተከታተለ ነው። አርሰናሎች በዛ ቦታ ላይ እንዳልኳችሁም በድርድር ላይ አሁን እንኳን የተረጋገጠው ድርድር የክለብ ብሩጁ ክርስቶስ ዞሊንሺ አለ፣ ከዛ ውጪ ባርኮላ አለ፣ ሮጀርስ አለ፣ አሁን ደግሞ እንደ ኢልማን ነዴን ያለ ተጫዋች ጨምረዋል። የክለብ ብሩጁ ዞሊንሺ በትልቁ ድርድር እየተደረገበት እንዳለ ሆኖ ማለት ነው። ስለዚህ አርሰናል የማርቲኔሊንም የትሮሳርድንም ስንብት እንደሚቀርብለት ገንዘብ ተወስኖ ሊለቅ እንደሚችል አንዱ ማሳያም ፍንጭ ሊሆን ይችላል። አጥቂዎቹን እናንሳ። ቶማስ ሙለር ከሀገሩ ጋር በዓለም ዋንጫ
ካይ ሃቨርትዝ በዓለም ዋንጫ ከጀርመን ብሔራዊ ቡድን ጋር ይገኛል። የቀድሞ የባየር ሙኒክ እና የጀርመን ብሔራዊ ቡድን ተጫዋች ቶማስ ሙለር። ካይ ሃቨርትዝ በጀርመን ብሔራዊ ቡድን ውስጥ ቁጥር አንድ ተጫዋች ነው። በ9 ቁጥር ቦታ ላይ ወይም በ10ኛ 9 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነው። በእርግጠኝነት በዚህ ብሔራዊ ቡድን ውስጥ ጥሩ ነገር ያሳያል። በአርሰናል ቤት በጣም አስደናቂ ውድድር ዓመትን አሳልፈዋል ብሏል። ከዛ ውጭ ቪክተር ዮኬሬሽ ወደ ሀገሬ ወስጄ ከአርሰናል ባጫወታቸው በጣም ምርጡ ተጫዋች ካላፊዮሪ ነው ብሏል። እሱን የምመርጥበት ምክንያት በዓለም ዋንጫው ስለማይሳተፍ እዚህ መጥቶ መጫወትም ይችላል፣ ግን በጣም አስደናቂው ተጫዋችም ነው ብሏል። ሪካርዶ ካላፊዮሪ እና በሪያል ማድሪድ በኩል ድርድር እየተደረገ እንደሆነ ተጫዋቹን ካሳመንን ለአርሰናል በጣም ባልተጋነነ ሂሳብ እንወስዷለን የሚለው ግን የሪያል ማድሪድ ከመጋረጃ ጀርባ ያለች ቀመር ናት። በነገራችን ላይ በዚሁ አጋጣሚ ካላፊዮሪን ስላነሳን ነው። አርሰናሎች ግን ካላፊዮሪ ለመሄድ ከመወሰነ እስከ 70 ሚሊዮን ፓውንድ ከዚህ ዝውውር ይፈልጋሉ መባሉ ይታወቃል። ቃል ስፖርት ዩቲዩብ ቻናል የሀሳብ መስጫ ሳጥናችን ላይ አርሰናላውያን ለምን ከ100 ሚሊዮን ፓውንድ በላይ ያወጣልንም ማለታቸው የሚዘነጋ አይደለም። በአርሰናል በኩል ከሰሞኑ የሚወጡ ህጎች በሙሉ የሚቀጥለው የውድድር ዓመት ዘንድሮ አርሰናል ዋንጫ የበላበትን መንገድ እንዳይደግም የሚያደርጉ ናቸው የሚል ነበር። እንደውም ህጉ ሊወጣ ነው ሲባል ያው በቀጥታ አርሰናልን ለመጉዳት የተደረገ ነገር ነው የሚል እሳቢዎችንም የሀሳብ መስጫ ሳጥናችን ላይ ጽሁፎችንም ስናይ ነበረ። ከሰሞኑ ኳስን መልሶ በማስጀመር ሂደት ላይ የእጅ ውርወራ ላይ የማዕዘን ምት ላይ በጣም መዘግየት ካለ ለተቃራኒ ቡድን ኳሶቹ ይሰጣሉ የሚል ነበረ። አሁን ደግሞ ፕሪሚየር ሊጉ በሳጥን ውስጥ የሚደረጉ በተለይም በቆመ ኳስ ሰዓት ላይ በሳጥን ውስጥ የሚደረጉ እንቅስቃሴዎች በአትኩሮት ዳኞች እንዲያዩአቸውና የዲሲፕሊን ቅጣቶችም እንዲወሰኑ፣ ለአብነት ያክል የተቆጠረ ግብ ካለ እንዲሻር፣ ፍጹም ቅጣት ምት እንዲሰጥ የሚያደርጉ ትልልቅ እንቅስቃሴ አካል ተደርገው እንዲወሰዱ በተለይም በማዕዘን ምትና በእጅ ውርወራ ሰዓት ላይ ሳጥን ውስጥ ያለ ንክኪ በደንብ እንዲያዩ ተብሏል። ይሄስ በቀጥታ አርሰናል የሚመለከት ነው ወይ? በርካቶች ይህንንም ከአርሰናል ጋር እያገናኙት ይገኛሉ። መረጃው የቢቢሲ ስፖርት ነው። አርሰናል በዓለም ዋንጫ ላይ በርካታ ኮከቦችን ልኳል። ለአብነት ያክል በእንግሊዝ ብቻ 4 ኮከቦችን እንዳዋጣ ይታወቃል። ዴክላን ራይስ፣ ቡካዮ ሳካ፣ ኤብሬቼዜ እና ኑኖ ማድዌኬን እንደላከ ይታወቃል። አንዱ ዴክላን ራይስ እንዴት ነው ቆይታ ተብሎ ተጠይቆ ነበረ። የአርሰናሉ ኮከብ አድካሚ ሲዝን ከአርሰናል ጋር አሳልፏል። ያው አድካሚ የሆነበት ምክንያት ለአርሰናል ቁልፉ ተጫዋች ስለሆነ ሚኬል ማርቲያን አርቴታ በቁልፍ ጨዋታ የማይተዉት ተጫዋቻቸው ነው። በእርግጥ ዘንድሮ ለትልቅ ነገርም የታጨ ከሳምንት የተጫወተ እንግሊዛዊ አስደናቂ ተጫዋች ነው። ከዚህ ዓመቱን ሙሉ በወጥነት ከተጫወተበት አሁን ደግሞ እንግሊዝን ወክሎ በዓለም ዋንጫ ሲሳተፍ ሙቀት እንደተቸገረው ተናግሯል። እንደውም እናቴ በምስል ካየችኝ በኋላ ገጽታ እንደተቀየረም በቀልድ መልክ ነግራኛለች። ሙቀቱ ከአቅም በላይ ነው እያለ ነው። ምናልባትም በጣም ረጅም ጊዜ ረፍት ከዓለም ዋንጫ በኋላ በአርሰናል ቤት ከሚፈልጉ ተጫዋቾቹ አንደኛው ይህ ዴክላን ራይስ ይመስላል። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ላይክ አድርጉን፣ አበረታቱን። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየት እንቀበላለን። ለ100,000 ሰብስክራይበር ጉዟችን አጋርነታችሁም አመስጋኞች ነን። እኛን ማግኘት ካሻችሁ የጽሁፍ መልእክት የምንልክበትን አድራሻችሁ ልትልኩልን ትችላላችሁ። ያው አድራሻ ማለት ሰፈር ስም ግን አይደለም፣ የጽሁፍ መልእክት የምንልክበት ነው። ቃል ስፖርት ዩቲዩብ ቻናል ከጥቂት ደቂቃዎች በኋላ ተጨማሪ የሀገር ቤት የዓለም ዋንጫ የዝውውር ጉዳዮችና ተወዳጁ የእንግሊዝ ፕሪሚየር ሊግን የተመለከተ ሰፊ መረጃ ይዘን እንመለሳለን። ለአጋርነታችሁ ለአብሮነታችሁ ግን በድጋሚ አመስጋኞች ነን። መልካም ዕለተ ቅዳሜ ይሆንላችሁ።